በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥቅምት 23 በዚህች ቀን ለአባቶች ሊቃነ ጳጳሳት 52ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዮሴፍ አረፈ። ይህም አባት ከመኑፍ አገር ከታላላቆች ተወላጆች ወገን ነው። ወላጆቹም ብዙ ገንዘብ ያላቸው ነበሩ። ታናሽም ሆኖ ሳለ አባትና እናቱ ትተውት ሲሞቱ ድሃ አደግ ሆነ። እንደ እግዚአብሔርንም የሚወድ ሰው አሳደገው። አድጎ በጎለመሰም ጊዜ የወላጆቹን ገንዘብ ሁሉንም ወስዶ ለድሆችና ለምስኪኖች መጸወተ። ከዚህም በኋላ ወደ አስቄጥስ ገዳም ወጥቶ ከአንድ ጻድቅ ሽማግሌ ሰው አባት ዘንድ መነኮሰ። በበጎ ገድል ሁሉ እየተጋደለ ኖረ። ዳግማዊ አባ ማርቆስም ሊቀ ጵጵስና በተሾመ ጊዜ የዚህን አባ ዮሴፍን በጎ ጠባዩንና የትሩፋቱን ዜና ሰምቶ መልእክተኞችን ልኮ ወደ እርሱ አስመጣው፣ በቤቱም አኖረው። ከብዙ ወራትም በኋላ አባ ዮሴፍ ሊቀ ጳጳሳቱን አባ ማርቆስን ወደ አስቄጥስ ገዳም ይሄድ ዘንድ ተወኝ ብሎ ለመነው። ያን ጊዜም ቅስና ሹሞ አሰናበተው። ሊቀ ጳጳሳት አባ ስምዖንም እስካረፈ ድረስ በዚያ በአስቄጥስ ገዳም ኖረ። ከዚህም በኋላ የግብፅ አገር ያለ ሊቀ ጳጳሳት ብዙ ወራት ኖረች። ከዚህም በኋላ ኤጲስቆጶሳቱ መማለጃ ስለተቀበሉ ከአንድ ሚስቱ ከሞተችበትና ማዕስብ ከሆነ ጸሐፊ ጋር ሊቀ ጵጵስና ይሾሙት ዘንድ ተስማሙ። እኩሌቶቹ ግን ተቃወሟቸው፣ እንዲህም አሏቸው፦ የአባቶቻችንን ቀኖና መማለጃ የሚቀበለውን ሁሉ ወይም ስለ ክህነት ሹመት መማለጃ የሚሰጠውን ያወግዛል። ይልቁንም ይህ ሰው ሚስት አግብቷል፣ እንዴት ሊሾም ይችላል? በወንጌላዊ ማርቆስ ወንበር ላይ የሚሾም ንጹሕ ድንግልም ነውና። ይህንንም ባሏቸው ጊዜ ፈሩ። ተመልሰውም ተስማሙ። ለዚች ለከበረች ሹመት የሚሻለውን ይገልጽላቸው ዘንድ ክብር ይግባውና ወደ ጌታችን በአንድ ምክር ሆነው ጸለዩ። እግዚአብሔርም ሰምቷቸው ለዚች የከበረች ሹመት የሚሻል አባ ዮሴፍ እንደሆነ አሳሰባቸው። ከዚህም በኋላ አባ ዮሴፍን ያመጡት ዘንድ ወደ አስቄጥስ ገዳም መልእክተኞችን ላኩ። መልእክተኞችም ይህን አባት ዮሴፍን የመረጥከው ከሆነ ምልክትን ትገልጥልን ዘንድ አቤቱ እንለምንሃለን፣ የቤቱን ደጃፍ ክፍት ሆኖ ካገኘን ምልክት ይሁንልን ብለው ወደ እግዚአብሔር ለመኑ። በደረሱም ጊዜ አንዱን መነኮስ እየሸኘ የበዓቱም ደጃፍ ክፍት ሆኖ አባ ዮሴፍን አገኙት። ባያቸውም ጊዜ መንፈሳዊ ሰላምታ በመስጠት እጅ ነሳቸው እና በደስታ ተቀብሎ ወደ በዓቱ አስገባቸው። በዚያንም ጊዜ ለአባ ዮሴፍ ሊቀ ጵጵስና ይገባዋል፣ ይገባዋል፣ ይገባዋል እያሉ ይዘው አሰሩት። እርሱ ግን እኔ ብዙ ኃጢአትን ሰርቻለሁና ይሄ የከበረ ሹመት አይገባኝም እያለ ይጮህ ነበረ። እነርሱም ወደ እስክንድሪያ ከተማ ወስደው ሊቀ ጵጵስና ሾሙት እንጂ ምንም ምክንያት ተቀበሉትም። በወንጌላዊ ማርቆስ ወንበርም በተቀመጠ ጊዜ ለአብያተ ክርስቲያን እጅግ የሚያስብ ሆነ። ለእርሱ የሆነውን የግብሩን ገቢ ወስዶ ምድሮችን በመግዛት ለአብያተ ክርስቲያን መተዳደሪያ ሊሆኑ ጉልቶች ያደርጋቸው ነበርና አዘውትሮም ሕዝቡን የሚያስተምራቸው ሆነ። በምን ለእያንዳንዱ ቸለል አይልም። ነገር ግን ሰይጣን ስለቀናበት ያለ ሐዘን አልተወውም። ይህም እንዲህ ነው። በምስር አገር የተሾሙ ሁለት ኤጲስቆጶሳት በሕዝቡ ላይ ክፉ ነገርን በማድረግ በማይገባ ስራ አስጨነቋቸው። እርሱም በርኅራኄና በፍቅር መንጎቻቸውን እንዲጠብቁ አዘዛቸው፣ ለመናቸውም። እነርሱ ግን ሰምተው ከክፋታቸው አልተመለሱም። በሕዝቡም ላይ ችግርን በአበዙ ጊዜ ሕዝቡ ሁሉም በጠቅላላ ወደ ሊቀ ጳጳሳት አባ ዮሴፍ መጡ። በፊቱም እንዲህ ብለው ጮኹ፦ እሊህን ኤጲስቆጶሳት ከላያችን ካላነሳቸው እኛ ወደ ሌላ ሃይማኖት እንገባለን። አባ ዮሴፍም በመካከላቸው ሰላምን ለማድረግ ብዙ ትግልን ታገለ፣ ግን አልተቻለውም። ከዚህም በኋላ በግብፅ አገር ያሉትን ኤጲስቆጶሳት ለጉባኤ ሰበሰባቸውና ስለ እሊህ ሁለት ኤጲስቆጶሳት ነገራቸው። አሁንም ከመንጋዎቻቸው ጋር ሊያስታርቅ ሽቶ እሊህን ኤጲስቆጶሳት ወደ ጉባኤው አስቀረባቸው። እነርሱ ግን የጉባኤውንም የእርሱንም ቃል አልተቀበሉም። ስለዚህም ያ ጉባኤ ከሹመታቸው ሻራቸው። እነርሱም ወደ ግብፅ ንጉሥ ሄደው በሊቀ ጳጳሳት አባ ዮሴፍ ላይ በሐሰት ነገር ሰሩበት። ሊቀ ጳጳሳት አባ ዮሴፍን የሚያመጡት ዘንድ ንጉሡ ወንድሙን ከጭፍራው ጋር ላከው። የንጉሡም ወንድም ወደ ሊቀ ጳጳሳቱ በደረሰ ጊዜ ተበሳጨ። ሊገለውም ወዶ ሰይፉን መዞ ሊቀ ጳጳሳቱን ሊመታው ሰነዘረበት። ግን እጁ ወደ ሌላ አዘን ብሎ ምሰሶ መትቶ ሰይፉ ተሰበረ። እጅግም ተቆጥቶ ሌላ ሰይፍን መዞ በመላ ኃይሉ መታው። ያን ጊዜም ሰይፉ ከአንገቱ ወደ ወገቡ ተመልሶ ልብሱንና ቅናቱን ብቻ ቆረጠ። የንጉሡም ወንድም ከክፋት ንጹሕ እንደሆነ፣ ስለዚህም አምላካዊት ኃይል እንደምትጠብቀው አሰበ፣ አስተዋለም። ወደ ንጉሡም በክብር አደረሰው።
ወንድሙ ለሆነ ንጉሥም በእርሱ በሊቀ ጳጳሳቱ ላይ የሆነውን ሁሉ ነገረው። ንጉሡም ፈራው አከበረውም። ከዚህም በኋላ ስለከሰሱት ስለ ሁለት ኤጲስቆጶሳት ጠየቀው። እርሱም ስለ ክፉ ስራቸው በጉባኤ እንደተሻሩ እውነቱን ለንጉሥ አስረዳው። ያን ጊዜም ሐሰተኞች እንደሆኑ ንጉሥ አወቀ። ገድሏቸውም ዘንድ አዘዘ። ሊቀ ጳጳሳት አባ ዮሴፍም ንጉሡን እንዲህ ብሎ ማለደው። ጌታችን በክፉ ፈንታ በጎ እንድናደርግ እኛን አዞናልና ስለ እግዚአብሔር ብለህ እንዲህም ማራቸው እንጂ አትግደላቸው። ንጉሡም ስለ የዋህነቱ አደነቀ። ልመናውንም ተቀብሎ ማረለት። ከዚህም በኋላ በሹማምንቱና በኤጲስቆጶሳቱ ሁሉ ላይ የፈለገውን ያደርግ ዘንድ ቢፈልግ እንዲሾም ወይም እንዲሽር የሚቃወመው እንዳይኖር ደብዳቤ በመጻፍ ስልጣንን ሰጠው። በዚህም አባት ዘመን የኢትዮጵያ ንጉሥ ወደዚህ አባት ወደ ሊቀ ጳጳሳት አባ ዮሴፍ እንዲህ ብሎ መልእክትን ላከ። ለወንጌላዊ ማርቆስ መንበርና በላዩ ለመቀመጥ ለተገባው ቅድስና እጅ እነሳለሁ። በእኔና በመንግስቴ ላይ በመላው ወገኖቼ በኢትዮጵያ ሰዎች ላይ ይቅርታ እንድታደርግና አባታችንን አባ ዮሐንስን እንድትልክልን እለምንሃለሁ። ከሀገራችን ሰዎች ከእውነት መንገድ የወጡና የሳቱ ጳጳሳትን አባ ዮሐንስን እኔ ሳልኖር እና ሳላውቅ አባረውታልና፣ ስለዚህም በሀገራችን ቸነፈርና ድርቅ ሆኖ ከሰዎችም ከእንስሶችም ብዙዎች አለቁ። አሁንም አባቴ ሆይ ስንፍናችንን ይቅር በል፣ መሐሪና ይቅር ባይ ወደሆነ እግዚአብሔር ፈጽሞ ይማልድልን ዘንድ በከበረች ጸሎቱም ከዚህ መከራ እንድን ዘንድ አባታችንን አባ ዮሐንስን ላክልን። አባቴ ሆይ የተባረረበትን ምክንያት እኔ ያስረዳሃለሁ። እኔ ልጅህ ከአባቴ ከጳጳስ አባ ዮሐንስ ቡራኬ ተቀብዬ እርሱ ከሰራዊቴ ጋር በፍቅር አሰናብቶኝ ወደ ጦር ሜዳ ሄድኩ። ከጦር ሜዳ በተመለስኩ ጊዜ አባቴን የአባ ዮሐንስን ጳጳሱን አጣሁት። ስለ እርሱም በጠየቅሁ ጊዜ በቀድሞ ዘመን ዮሐንስ አፈወርቅን ንግሥት አውዶክስያ እንዳሳደደችው በክፉዎች ሰዎች ምክር ንግሥቲቱ ሚስቴ ማሰደዷን የቀኖናውንም ትእዛዝ በመተላለፍ በፈቃዳቸው ሌላ ጳጳስ እንደሾሙ ነገሩኝ። እርሱ አባ ዮሐንስን ከኢትዮጵያ ባሳደዱት ጊዜ ወደ አስቄጥስ በመሄድ አስቀድሞ በመነኮሰበት በአባ ሙሴ ጸሊም ገዳም በዚያ ተቀመጠ። የኢትዮጵያ ንጉሥ መልእክትም ወደ ሊቀ ጳጳሳት አባ ዮሴፍ በደረሰች ጊዜ አነበባት። ስለ ኢትዮጵያ ንጉሥ የሃይማኖት ጽናት እጅግ ደስ አለው። ፈጥኖም ወደ አስቄጥስ ገዳም መልእክተኞችን ልኮ አባ ዮሐንስን ወደ እርሱ አስመጥቶ አረጋጋው፣ አጽናናው። ከዚያም በኋላ ከደጋጎች ሰዎች ጋር ወደ ኢትዮጵያ ሀገር ላከው። አባ ዮሐንስም ወደ ኢትዮጵያ ሀገር በደረሰ ጊዜ ቸነፈር ተወገደ፣ ዝናብም ዘነበ። ንጉሡና መላው የኢትዮጵያ ሰዎች ደስ ብሏቸው እግዚአብሔርን አመሰገኑት። ይህም ሊቀ ጳጳሳት አባ ዮሴፍ መናፍቃንን የሚገስጻቸው ሆነ። ሕዝቡንም ከአባቶቻቸው በተቀበሏት በቀናች ሃይማኖት እንዲጸኑ አስተማራቸው። ከቅዱሳት መጽሐፍትም ለእነርሱም ስውር የሆነ ተርጉሞ ያስረዳቸዋል፣ ያስገነዝባቸዋል። በትምህርቱና በጸሎቱ እንዲህ ጠበቃቸው። ጌታችንም በእጆቹ ብዙዎች ተአምራትን አደረገ። ያማረች ገድሉንም ፈጽሞ እግዚአብሔርን አገልግሎ በሰላም በፍቅር አረፈ። መላ የሕይወቱም ዘመን 78 ነው። ከምንኩስና በፊት 20 ዓመት፣ በምንኩስና ተጋድሎ 39 ዓመት፣ በሊቀ ጵጵስና ሹመት 19 ዓመት ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የቆሮንቶስ ሀገር ኤጲስቆጶስ ዲዮናስዮስ በአላውያን ነገስታት በዲዮቅልጥያኖስ እና በመክስሚያኖስ ዘመን በሰማዕትነት አረፈ። ይህንንም ቅዱስ በያዙት ጊዜ ብዙ ስቃይን አሰቃዩት። ማሰቃየቱንም በሰለቹ ጊዜ ራሱን በሰይፍ አስቆረጡት። የሰማዕትነት አክሊልንም ተቀበለ። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የቅዱሳን ኢላሪዮስ፣ ጣንቅያቅ፣ ቴዎዶሲዮስ፣ ቴዎላስ፣ ዮሳብና ገድላ የሰማዕት እስክንድርያም መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።